ስለ ዓለም ዋንጫው ሲነሳ ግን አንድ ኢንተርፕረነር የዓለም ትኩረት ስቧል። አንዳንዶቹ ዶክመንተሪ ሰርተውለታል እና አልጀዚራ የመሳሰሉትና ሌሎች የሚዲያ ተቋማትም ስለዚህ ሰውዬ አጠቃላይ መረጃ ወይም ደግሞ ፕሮግራም ሰርተዋል። ሰውዬው ከሐዋጃ ማሱድ አካታር የተባለ ግለሰብ ሲሆን በ1991 እንደ አውሮፓውያን አቆጣጠር በትንሽዬና ጠባብ ክፍል ውስጥ በትንሽ ሰራተኞች በጎጆ ኢንዱስትሪ ማለት ይቻላል የጀመረው የእግር ኳስን የማምረት ቢዝነስ አሁን ላይ እጅግ ሰፍቶ በዓለም ዋንጫው የሚታዩ ከዋክብት ተጫዋቾች የሚያንከባልሏቸው ወደ ጎል የሚልኳቸው ቅሪላ ኳሶች አብዛኛው ከዚህ ሰውዬ ከመሰረተው ተቋም የሚላኩ ወይም ደግሞ ኤክስፖርት የሚደረጉ ሆኗል። የተቋሙ ስም ፎርዋርድ ስፖርትስ ይሰኛል። መቀመጫውን በፓኪስታን ሲላኮት በምትባል ከተማ ያደረገ ሲሆን አሁን ላይ በዚህ ከተማ በሺህ የሚቆጠሩ ኳስ አምራቾች እንዲሁም ደግሞ ከ70 እስከ 75% የዓለም ኳሶች የሚመረቱት እዚህ ከተማ ሲሆን በሚሊዮን የሚቆጠሩ ሰዎችም እንጀራቸውን በዚህ ቢዝነስ ጋግረዋል ማለት ነው። ይህ ግለሰብ የሲቪል ኢንጂነሪንግ ተመራቂ ሲሆን በባቡር መንገድ ዝርጋታ ላይ ወይም ሀዲድ ዝርጋታ ላይ ተሰማርቶ ነበር። በኋላ ላይ ግን እንጀራህን በዚህ ቢዝነስ ጋግር ተብሎ ቡራኬ የወረደለት ይመስላል። እንግዲህ አንዳንዶች ምን ብለው ገልጸውታል? ፍሮም ሲቪል ኢንጂነሪንግ ቱ ፉትቦል ኪንግ ፒን ብለው አጠቃላይ የእግር ኳስ ማምረትን ዝናውንና ስኬቱን ጽፈውለታል ማለት ነው። አሁን ላይ ያቺ በአንድ ክፍል በእጅ በጥቂት ሰራተኞች የተጀመረው የኳስ ማምረት ቢዝነስ አድጎ የ2014ቱን በዓለም ዋንጫ የብራዙካ ኳስን ያመረተው፣ የ2018ቱን ቴልስታር በሩሲያ የተዘጋጀውን ኳሶች ያመረተው፣ የ2022ቱን የኳታር አልሪህሊሃ የተሰኘውን ኳስ ያመረተው እንዲሁም ደግሞ የ2026ቱን በዩኤስኤ በሜክሲኮ እንዲሁም በካናዳ የተጫወቱበት ያለውን ትራዮንዳ የተባለውን ኳሶች በከፍተኛ ቴክኖሎጂና ጥራት የፊፋን ደረጃ በጠበቀ በከፍተኛ የላቦራቶሪ ግምገማና ቴክኖሎጂ አልፎ እንግዲህ የሚያመርተው ይሄ ግለሰብ ሆኗል ማለት ነው። ከፊፋ የዓለም ዋንጫ የእግር ኳሶች ባለፈ የቻምፒዮንስ ሊግ እንዲሁም ደግሞ የጀርመን ቡንደስሊጋ መጋጠሚያ ኳሶችን በዚህ ተቋም ሲመረቱ ተቋሙ አሁን ላይ እስከ 20 ሚሊዮን ኳሶችን በአመት 1.5 ሚሊዮን በወር እንደዚህ ደግሞ የዓለም ዋንጫ ጨዋታዎች ሲኖሩ ደግሞ ከ75000 በላይ ኳሶችን በየቀኑ ያመረተ እንደሚገኝ እንግዲህ እየተነገረ ይገኛል። ይህ ግለሰብ ወይም ደግሞ ይህ ተቋም አንድ ፍልስፍና ወይም ደግሞ ፊሎሶፊ ሲኖረው እሱም ቴክኖሎጂ ቼንጅስ ኤቭሪቲንግ ብሏል። ያ ማለት ቴክኖሎጂ ሁሉንም ነገር ይቀይራል ማለት ነው። ትንንሽ የጎጆ ኢንዱስትሪዎች አሁን ላይ በቴክኖሎጂ በኤአይ ኤጀንቶች በአርቲፊሻል ኢንተለጀንሶች ቢታገዙ ስራቸውን ቢዘምኑ ወደ ትልቅ ተቋምነት የሚቀር እድል አላቸው ማለት ነው። ለምሳሌ ለዚህ ማሳያ ሲጀመር ኳሶቹን የማጣበቅ ሂደቱ በእጅ የነበረ ሲሆን ከ2007 ጀምሮ ደግሞ ቴርሞ ቦንደር ቴክኖሎጂ እንዲሁም ደግሞ የዚህ የሌዘር ከቲንግ ሲስተምን እየተጠቀመ አሁን ከአድካሚነት እጅግ ዘመናዊ ድካምን የሚቀንስ ሆኗል ማለት ነው። ተቋሙ በሮቦት በኮምፒውተር ቪዥን በአርቲፊሻል ኢንተለጀንስ የሚታገዝ የኢንስፔክሽን ወይም ደግሞ አጠቃላይ የምርት ጥራትን የሚቆጣጠር ሆኗል። ድርጅቱ አሁን ላይ ከ1300 በላይ ሴቶችን የስራ እድል ፈጥሯል። በዋናነት ድርጅቱ ለሴቶች የስራ እድል መፍጠር ላይም ትኩረት ያደርጋል። አሁን ላይ ድርጅቱ በዓለም ላይ ሜድ ኢን ፓኪስታን የሚሉ የእግር ኳሶችን ለፓኪስታንም እንደ አንድ በዓለም ላይ በማስተዋወቅ ትልቅ ስራ እየሰራ ይገኛል። ከተማዋንም ደግሞ የእግር ኳስ መፍለቂያዎች ወይም ደግሞ ኳሶች ማምረቻ ሆኗለች ማለት ነው። እንግዲህ ይህን ግለሰብ ብናስበው ለምሳሌ በጫማ የሚጠግን አንድ ግለሰብ በትንሽ ጎጆ ቢኖር በኋላ ላይ በዓለም ላይ ታዋቂ የሆኑ የጫማ ላኪ ወይም ደግሞ ኢንዱስትሪ እንደመክፈት ማለት ነው። እንግዲህ ከዚህ በፊት ይሄ ግለሰብ ዓለም አቀፍ ትዕዛዞችን ሲቀበል አምርቶ ለማድረስ 90 ቀናት ይፈጁበት ነበር። አሁን ላይ ግን በ15 ቀናት አምርቶ ማስረከብ ጀምሯል ማለት ነው። ያው ቴክኖሎጂ እያገዘው ስለሆነ የዚህ ተቋም ስም ቅድም እንዳልኳችሁ ፎርዋርድ ስፖርትስ ይሰኛል። አሁን ላይ ዓለም ላይ ቁጥር 1 የእግር ኳሶችን አምራች ነው። በ2026ቱ የሚካሄዱ የዓለም ዋንጫዎች ላይም የሚንሸራሽሩ በተለይ ደግሞ ባለፈው ሳምንት እንደውም ስለ ዓለም ዋንጫው ስላሉ ኳሶች ቴክኖሎጂዎች አሁን ኤአይን ተጠቅመው ኦፍሳይድ ነው አይደለም ገብቷል አልገባም ሌሎቹ ነገሮች በሙሉ የሚያይ ቴክኖሎጂ ሆኗል እና በዋናነት እንግዲህ አብዛኛው ኳሶቹ ከዚህ ድርጅት ከፎርዋርድ ስፖርትስ እየተሰሩ ነው። በእርግጥ አዲዳስ ዓለም ላይ ያው ማርኬቱን ይዞታል እንዲሁም ደግሞ ዲዛይን እንዲደረጉ አዲዳስ ነው የሚያዘው። ቢሆንም ግን ከአዲዳስ ጀርባ ሆኖ ደግሞ ከትንሽ ጎጆ ተነስቶ ይሄ ኢንተርፕረነር አሁን ላይ ከፍተኛ ገቢ የሚያገኝ ግለሰብ ወይም ደግሞ ተቋም መሆን ችሏል ማለት ነው። ፎርዋርድ ስፖርትስ የሚለውን እስኪ ዶክመንተሪዎችም ዜናዎችም የተለያዩ ፕሮግራሞችም ተሰርተውለታልና ማየት ትችላላችሁ ማለት ነው።